ሰላም እንደምሰነበታችሁ ውድ ተመልካቾቼ ዛሬ የሚገኘው ኦሪጂናል ምጣዶችን በማምረት የሚታወቀው አብሲኒያ ምጣድ ነው። የምጣዶችን አይነትና ዋጋቸውን ወደ እናንተ የምናደርስ ይሆናል። ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ዳዊት። እግዚአብሔር ይመስገን። አዲስ ሰላም ነው። እንዴት ነሽ? አለን። ከዚህ በፊት መተናል። እንግዲህ አብዛኞቹ ተመልካቾች አይተዋል። ኦሪጂናል እንጀራ ምጣዶችን ነው የምታቀርበው። ዛሬ ደግሞ እስቲ ለማያውቁ ተመልካቾች እንዲሁም ለነበሩት ራስንና ድርጅትን አስተዋውቀለን። ኦኬ፣ አንቺ ሲጀመር ያው ቤተሰብ ነሽ። ከአንድም ሁለት ጊዜ አብረን ሰርተናል። ያ ነገር ድጋሚ ደግሞ ራሴን ለማስተዋወቅ ከሚያስፈልግ ነገር ከሆነ ድርጅታችን ያው ቡስ ያውቀዋል። አቢሲኒያ ምጣድና የቤት ዕቃ መሸጫ ድርጅት ነው። የግል ስሜ ደግሞ ዳዊት እባላለሁ። መልካም እሺ፣ አመሰግናለሁ። ብንጀምር አሁን እዚህ ጋር የምታያቸው ምጣዶች ምንድናቸው መሰለሽ? ኤክስፖርት ምጣድ ብለን ነው የሰራናቸው። እነዚህ ኤክስፖርትነታቸው ምንድነው? ሳይዛቸው ማነስ ይላሉ፣ ምቾት አላቸው። ሁለተኛ ነገር ድጋሚ ደግሞ የአገሩ ቮልቴጅ ይለያያል። ያ ቮልቴጅ ደግሞ ለውጠን እንሰራቸዋለን። ይሄ አላማቸው ኤክስፖርት ብለን የሰራናቸው ማለት ነው። በመሃል ከዛ በኋላ ደግሞ ለሀገር ውስጥም ድጋሚ ደግሞ ምን አለ መሰለሽ? ለሀገር ውስጥ ደግሞ ምን አለ መሰለሽ? አሁን አነስተኛ ቤተሰብ ያልበዛበት መጠነኛ አነስ ትላለች ሳይዟ። እቺ ሳይዟ አነስ ትላለች። መጠነኛ እንጀራ ለሚፈልግ ሰው ወይ ድጋሚ ደግሞ ቦታ ለማይመቸው ሰው ታሳቢ ተደርጎ የተሰራ ምጣድ ነው ማለት ነው። አሁን ይሄ ትንሽዬው ሳይዝ ነው፣ ስሞል ሳይዝ ነው። ሚዲየም ማለት ላርጅ አለ። አሁን ለምሳሌ ስሞል ሚዲየም ላርጅ አልኩሽ ምጣድ ራሳቸው አጠራር አላቸው። 45 ስፋት ይባላል ወይ 50 55 ይባላል። 45 ያልኩሽ ስሞሏ ነች። 50 ያልኩሽ ድጋሚ ደግሞ ሚዲያሟ ነች። ላርጅ ያልኩሽ ደግሞ 55 ሆናችሁ ሶስቱም አሉ። አሁን ይሄኛው እያየን ያለ ነው ምንድነው? አዎ ይሄ 45 ስፋት ነው። እዚህ ጋር የምታዩ ደግሞ ይሄ 50 ስፋት ነው። ይሄ 50 ሚዲየም የሚባለው ሳይዝ ይሄ ሳይዝ ነው ማለት ነው። ከዚህ ከፍ ደግሞ የሚል ደግሞ ሳይዝ ደግሞ አለ። 55 ደግሞ አለ። ይሄ 50 ነው ማለት ነው። ላርጅ የሚባለው በዋጋ ተመሳሳይ ናቸው። ልዩነታቸው ምንድነው? ሳይዛቸው ይለያያል። ያው ከስተመር የሚፈልገውን 45ቱንም ከፈለገ 50ቱንም ከፈለገ 55ቱንም ከፈለገ መጥቶ መውሰድ ይችላል ማለት ነው። ግን አብዛኛው ጊዜ ደግሞ የ45ቱና 50ው ወደ ውጪ ያው ኪሎአቸውም ትንሽ ስለሆነ ላያዝ ትመቻለች። አሁን ለምሳሌ አየሹ እዚህ ጋር የምታዩ አሁን ይሄ ወደ ውጪ የሚሄድ ምጣድ ነው። እንደዚህ ታሽጓል በሰላም እንዲደርስ ማለት ነው። አሁን ይሄ የሚሄድበት ሀገር ምን መሰለሽ? ሀገር ይሄ እስራኤል ነው የሚሄደው። ቮልቴጅ ተለውጧል፣ ተሟሽቷል፣ ታሽጓል እና ፕሮሰሱን ጨርሰን ከስተመር አዞን ለማስረከብ ነው። አሁን ይሄን ማለት ነው አሁን የሚፈልገው ቦታ ላይ በሰላም ይደርስለታል ማለት ነው። ይሄኛው ታሽጓል። ዋጋቸው ስንት ነው? ዋጋቸውማ ሁሉም አሁን ለምሳሌ የውጪ ነው ብዙ ሙሉ ፓኬጅ ነው። ለምሳሌ ተሟሽቷል፣ ታሽጓል፣ ቮልቴጅ ተለውጧል ማለት ነው። በዋጋ ደረጃ አሁን ይሄኛው የውጪ ከሆነ 13500 ብር ነው ለውጪ ሲሆን ማለት ነው። አንደኛ ነገር ድጋሚ ደግሞ በአገር ውስጥ ላይ ምን እናደርጋለን መሰለሽ? ለ2 ዓመት ዋስትና እንሰጣለን። ኢንኬዝ ቢበላሽ እንኳን ሄደን እናስተካክላለን ለሀገር ውስጥ ሲሆን ማለት ነው። ለውጪ ግን ሲሆን ሄዶ ማስተካከል ስለማይቻል ኳሊቲውን ላቅ አድርገን ነው የምንሰራው፣ ደብል አድርገን ነው የምንሰራው ማለት ነው። ለምን እዛ ቦታ ሄደን ማስተካከል ስለማንችል ማለት ነው። ስለሆነ ከዋጋ አንፃር በአገር ውስጥ ላይ የምንሸጠውና በውጪ የምንሸጠው ላይ ልዩነት አለ። ይሄ 13500 ብር ነው የውጪ ሲሆን፣ ለአገር ውስጥ ደግሞ ሲሆን ድጋሚ ደግሞ እዚህ ጋር የምታያቸው በዋጋ ደረጃ 3 አይነት ሳይዝ አላቸው ተባብለናል። ሳይዛቸው ዋጋቸውን አይለውጡም። ዋጋቸው 9000 ብር ነው። ሁሉም ተመሳሳይ ነው 9000 ብር። እንደዛ ነው። ግን በዚህ አጋጣሚ ድጋሚ ደግሞ በጣም ቅር እየተሰኘው ነው እንደዚህ ማወራው። አቢሲኒያ ምጣድ በዋጋ ላይ ጭማሪ አድርጎ አያውቅም ነበር። ግን አሁን ካለው ነገር አንፃር ለመጨመር ተገደድን ማለት ነው። እንደዚያ ነበር ዋጋው ማለት ነው። ስለሆነ አሁን እነዚህ 3 ሳይዝ አላቸው። ሳይዛቸው ዋጋቸውን አይለውጠውም። 9000 ብር ነው። ለ2 ዓመት ዋስትና አላቸው። የተሟሹ ናቸው። እዚህ ጋር የምታያቸው ምጣድ ማለት ነው። አሁን እዚህ ኤክስፖርቶች ናቸው፣ ተንቀሳቃሽ ናቸው። ኪችን ካቢኔት ላይ ቴብል ላይ ኤኒ ቦታ ታስቀምጫቸዋለሽ። ይሄን ይመስላል። አሁን እዚህ ጋር የምታዩ ደግሞ ይሄ ስታንዳርድ ሳይዝ ነው። አየሽው? አሁን ስታንዳርድ ሳይዝ ነው ለሀገራችን የምንጠቀምበት በሳይዝ ደረጃ አሁን 59 ስፋት ነው ስፋቱ ማለት ነው። ትልቅ የሚባለው ነው። ከዚህ የሚተልቅ የለም ማለት ነው። ሁለተኛ ነገር ድጋሚ ደግሞ ታች እንደምታዩ 2 አላማዎች አሉት። እቃውንም ታስቀምጭበታለሽ። አንዳንድ ነገር እንደውም ታስቀምጭበት ደግሞ የራሱ የሆነ ቦክስ አለው። ይሄን ይመስላል። ከላይ አሁን 2 ተካፋች ነው። ጎመን ዘር ማሰሻ ማስቀመጫ እዚህ ጋር ታስቀምጫለሽ። እሱ ጋር ደግሞ ባሊ ታስቀምጭበታለሽ። እስከ 20 ሊትር ድረስ የሚችል ባሊ ያስቀምጣል። ይሄ ሲሆን ማለት ነው። በዋጋ ደረጃ አሁን 12000 ብር ነው። 12000 ብር ነው። ያ ዋስትና በቅድም ባልኩሽ ነገር ላይ ራሳችን ባመረትናቸው ነገሮች ሁሉ ለ2 ዓመት ዋስትና እንሰጣለን። ያ ወርክሾፕም አለን። የምንጠቀማቸው ነገሮች ሁሉ ድጋሚ ኦሪጂናልና ኳሊቲ ነገር ስለምንጠቀም ለ2 ዓመት የምንሰጥበት ምክንያት ከዛ አንፃር ነው ማለት ነው።
እንጂ ለሁለት ዓመት የሚሰጥ ድርጅት አንድም ድርጅት የለም። ይሄም እንደዚህ ብለን መግለጻችን አንደኛ ምንድነው የምንጠቀማቸው ነገር ጥሩ ነው። ሁለተኛ ነገር ድጋሚ ደግሞ አምራች ስለሆነ የለም ምንለው ነገር ባለሙያም ሆነ ማቴሪያሉም የለም ምንለው ነገር አይፈጠርም ማለት ነው። ይሄን ይመስላል። እዚህ ጋር ደግሞ የምታዩ ደግሞ አሁን ይሄ በእግር ነው አየሽው። አሁን ቅድም ካሳየውሽ ጋራ በሳይዛቸውም ተመሳሳይ ናቸው፣ በኳሊቲም ተመሳሳይ ናቸው። ልዩነታቸው አሁን ይሄ ከነ ቦክሱ ነው አላልኩሽም? ይሄ ግን በስታንድ ብቻ ነው። በዋጋ ግን ልዩነት አላቸው። አዎ አየሽው። ይሄ ቦክስ ያለውና ይሄኛው ልዩነታቸው ይሄ በስታንድ ብቻ ነው፣ ክፍት ነው ማለት ነው። ይሄኛው ነው በቦክስ ነው ዝግ ነው። በዋጋ ደረጃ አሁን ይሄኛው 9500 ብር ይሄ በእግር ሲሆን ማለት ነው። እና የሁለቱ ልዩነታቸው ቦክስ መኖርና አለመኖር ነው። በዋጋም ደግሞ ልዩነት አላቸው ማለት ነው። ይሄ 12000 ብር ነው ቦክስ ያለው። በእግር ብቻ ከሆነ 9500 ብር ነው። ስፋታቸው ተመሳሳይ ነው፣ ኳሊቲያቸው ተመሳሳይ ነው። እንደ ፍላጎታቸው መውሰድ ይችላል። ቦክስ የፈለገው እንደ አማራጭ መሆን ይችላል። አንድ እሱ ነው። እዚህ ጋር ደግሞ ማሳይሽ ደግሞ አሁን አይሽው ሁለት በአንድ መጠቀም ያስችላል። አሁን እዚህ ጋር ከላይ ዳቦ እየጋገርሽ እታች ድጋሚ ደግሞ ከላይ እንጀራ እየጋገርሽ ከታች ደግሞ ዳቦ መስጠቀም የሚያስችል አይሽው ነው። የዳቦ ቦታ ነው። እዚህ ጋር እንጀራ እየጋገረ እዚህ ጋር ደግሞ ዳቦ ይጋገራል። ታች ደግሞ ዕቃ ማስቀመጥ 3 ኪሎ እና 5 ኪሎ ፓትራ አለው። አሁን ይሄ ያዘጋጀነው ፓትራ ነው። ግን ከስተመር ግን 1 ኪሎ ማዘጋጁልን ቢለን 2 ኪሎ ቢያዘጋጁልን ቢለንም ለማዘጋጀት ድጋሚ ደግሞ ቅርብ ነው እናዘጋጃለን ማለት ነው። ግን አሁን ይሄ ከዕቃው ጋር አብሮ የሚሰጥ ይሄኛው 3 ኪሎ እና 5 ኪሎ ፓትራ አለው ማለት ነው። አየሽው እዚህ ጋር ትናንሾቹንም ከፈለጉ መጠቀም ያስችላል። አዎ ይቻላል። ስለሆነ አሁን ይሄን ልክ እንደ ቦክስ ግትገለቃውን ታስቀምጪበታለሽ። እዚህ ጋር ድጋሚ ደግሞ ባሊ ማስቀመጥ ያስችላል። እስከ 20 ሊትር ድረስ ባሊ ያስቀምጣል። ይሄን ይመስላል። ደግሞ ይሄ 19500 ብር ነው። 19500 እንጀራም ዳቦም አብሮ ይጋግራል። ኦሪጂናል እቃዎች ናቸው። አቢሲኒያ ምጣድ ይባላል። አቢሲኒያ ምጣድ ማለት ተደራሽነቱ ከአገር አልፎ በመላው ዓለም ላይ ተደራሽነት የሆነ ድርጅት ነው። ስለሆነ ይሄ የሚያስባለና ድጋሚ ደግሞ ፍላጎቱ ላቅ ያለበት ምክንያት ከምንድነው? የምናቀርበው ማቴሪያል የምናዘጋጃቸው ንጹህ ነገር ስለሆነ ተደራሽነታችን ሰፋ ብሏል ማለት ነው። ስለሆነ ይሄን ይመስላል። ይሄ ሆኖ ድጋሚ ነው በአራት ማዕዘን ደግሞ አለ። አየሽው አሁን ይሄም ምንድነው ልዩነታቸው? ከዛች ጋራ ዲዛይናቸው ይለያያል። አሁን ያ አንድ ተካፋች ነው፣ ይሄ ደግሞ ሁለት ተካፋች ነው። ስፋታቸው የሸክላ ስፋታቸው ተመሳሳይ ነው። እዚህ ጋር እንጀራ ይጋግራል፣ እዚህ ጋር ደግሞ ዳቦ ይጋግራል። የዳቦ ቦታ እዚች ጋር ነው። ለየት ባለ ስታይል ነው። አራት እንደዛ ነው። ይሄ ይመስላል። እዚህ ጋር ደግሞ የምታዩ ደግሞ እዚህ ጋር ሁለት ተካፋች ነው። ሰፊ ስቶር ነው። ስቶሩ ሰፋ ይላል። አየሽው ይሄን ይመስላል ማለት ነው። አላማቸው ግን ከዛ ጋር አንድ ነው። በዋጋና በዲዛይን ይለያያሉ ማለት ነው። ያን 19500 ብር አልተባባልንም በክቡ። በዚህ ግን ከሆነ ግን 25500 ብር 500 ብር ነው። ሳይዙም የተጠቀምንባቸው ፍጆታዎችም ደግሞ ከዛ የበለጠ ድጋሚ ስለተጠቀመን ነው ዋጋው የተለየበት ምክንያት ማለት ነው እንጂ ኳሊቲያቸው ግን እውነት ለመናገር ያ የምንጠቀምባቸው ማቴሪያል እዚህ ጋር የምንጠቀማቸው ቴክኒካቸው ተመሳሳይ ነው። ስለሆነ ይሄ 25500 ብር ነው፣ ያ ደግሞ 19500 ብር ነው። መልካም እሺ፣ ይሄን ይመስላል። እዚህ ጋር ደግሞ የምታዩ ደግሞ መሶብ ነው። አሁን በእንደዚህ አይነት ነገር የተጀመረበት ምክንያት አሁን ይሄኛው አልሙኒየም ነው። አልሙኒየም ነው፣ ብረት ሳይሆን አልሙኒየም ነው። አልሙኒየም ምንድነው? ንጹህ ነው። አንደኛ ቅዝቃዜ ነገርን ይሰባል። ያ ነገር ደግሞ የምታስቀምጭባቸው ነገሮች ሁሉ ምግብን አያበላሽም ማለት ነው። አሁን በዚህ እንደ አገልግልም ለመጠቀም የሚያስችሉ ሰዎች አሉ፣ ንጹህ ስለሆነ ማለት ነው። ግን እንደ አገልግል ብለን አይደለም የሰራነው። እንደ አገልግል መሆንም ይችላል አሁን ፕሮግራም ሲኖርብሽ ማለት ነው። ግን ዋናው ዓላማው ግን ይሄ መሶብ ነው። ሙቀት ለሚያስቸግረው ሰው ቤት አላስፈላጊ ተዋሲያቶችም ደግሞ አሉ አይደል? አይጥ፣ በረሮ የመሳሰሉትን ነገር እነዚህን ይከላከላል። እነሱ እንዳለ ሆኖ ግን እንጀራ ድጋሚ ደግሞ ረጅም ጊዜ ሳይበላሽ ማቆየት ያስችላል ማለት ነው። ይሄ መሶብ ነው። ሳይዝ ባነሰው አይደል? አሁን ይሄ ስታንዳርድ ሳይዝ ነው። አሁን ለምሳሌ ስፋቱ 65 ነው። 65 ያደረግንበት ምክንያት ምንድነው? እንጀራ እንዳይሰብር
ገባሽ እንጀራ ዘርጋ ማለት አለበት እንጂ እንትኑም ካነሰ ስብ ይሰብራል እንጀራው ይታጥፈዋል ግን አንዳንድ ጊዜ ደግሞ አነስ ያለ ነገር የሚፈልጉ ነገር ካለ መስራት ይቻላል ችግር የለም የአምራች ድርጅት ስለሆነ በፈለጉት መጠን በሳይዝ ቢጠይቁን ነገር ተመሳሳይ ነው አሁን ይሄ 7500 ብር ነው መሱ 7500 ብር ነው በእነዚህ ነገር ላይ አሁን ለምሳሌ ቅድም ቴክኒክ ነገር ላላቸው ነገር ራሱ ዋስትና አለው ብዬሽ ነበር በእነዚህ ላይ ዋስትና አላቸው ቅድም ያልኩሽ ነገር አሁን አልሙኒየም ነው ቢያንስ እንኳን እንጀራ አሁን ለምሳሌ ንጹህ አልሙኒየም ስለሆነ አልሙኒየም በባህሪው አይዝግም ገባሽ አይደለ አንዳንድ ጊዜ ደግሞ ዝም ብለው መሶብ ያዘጋጁና በአሸንዳ ቆርቆሮ አለ አይደለ በዚህኛው የሚያቀርቡ ሰዎች አሉ ያ ነገር ይዝጋል ያ እንዳይሆን ድጋሚ ደግሞ ዋስትና እንጽፋለን ትክክለኛ ንጹህ አልሙኒየም ለመጠቀማችን የሚያመለካክት ዋስትና እንጽፋለን ህጋዊ ዋስትና ማተብ ያለው ዋስትና ማለት ነው ስለሆነ ይሄን ይመስላል 7500 ብር ነው ታች ደግሞ የምናያቸው ደግሞ ምንድናቸው መሰለሽ የዳቦ መጋገሪያዎች ናቸው ብቻውን ዳቦ መጋገሪያ ይፈልግ ሰው ዳቦ ብቻ ለመፈለግ አሁን ቅድም ዳቦና እንጀራ አልተባባልን ነበር አሁን ደግሞ ይሄኛው ደግሞ የዳቦ ብቻ መጠቀም የሚያስችል ነገር ነው ይሄ ወደ ላይ ይከፈታል 3 ኪሎ እና 5 ኪሎ ፓትራ አለው ያ ደግሞ ወደ ጎን ይከፈታል ልዩነታቸው ምንድነው ይሄ ወደ ላይ ይከፈታል ይሄ ወደ ጎን ይከፈታል በሳይዝም በኳሊቲም ተመሳሳይ ናቸው በዋጋ ደረጃ እነዚህ 12500 ብር ናቸው 12500 ብር ናቸው የዳቦ ብቻ የሚጋግር ማለት ነው ዳቦ ሲጋገርበት ድጋሚ ደግሞ አንደኛ እህል አይመርጥም ዳቦ ለሚወድና ዳቦ ለሚፈልግ ሰው ድጋሚ ደግሞ በጣም ከምልሽ በላይ ዳቦ ያሳምራል ይሄ ተሞክሮ ከስተመሮቻችን ደግሞ የመሰከሩልን ነገር ነው ማለት ነው እህል አይመርጥም ገባሽ አይደለ አሁን የውጪ ፓትራዎች አሉ አሁን እነሱ ስንዴ አይመከርም ፉርኖ ብቻ ነው የሚመከረው ያኛው ዳቦ ላይ የሚያሳድረው ተጽዕኖ አለ ማለት ነው ስንዴ ሲጠቀምበት የውጪው ላይ ይሄ ግን ስንዴ መጠቀም ትችላለሽ ፉርኖ መጠቀም ትችላለሽ በቱን መጠቀም ያስችላል ቅጠልን መጠቀም ትችላለሽ ልክ እንደ ኩበት ዳቦ ያሳምራል ይሄን ይመስላል ማለት ነው እነዚህ ዳቦዎች ናቸው ተመሳሳይ ነው ዋጋቸው በዋጋቸው ተመሳሳይ ነው ይሄም ሆነ ያም ሆነ 12500 ብር ነው እንደፈለጉት በፈለጉት ስታይል ከፈለጉ ወደ ላይ የሚከፈተውን መውሰድ ይችላሉ ወደ ጎን የሚከፈተውን መውሰድ ይችላሉ ማለት ነው አንድ ደግሞ ያላሳየዎች ደግሞ አለ ተለጣፊ ምጣድ ደግሞ አለ አሁን የቦታ ችግር አለ አይደል አካባቢያችን ላይ ማለት አሁን ያለንበት ነገር አሁን የተለጣፊ ምጣድ ይባላል አየሽ አሁን የተለጣፊ ምጣድ ነው ኮንዶሚኒየም ቤትም ወይ ድጋሚ ደግሞ የአፓርታማም ያውና ኮንዶሚኒየም አፓርታማ ያልኩሽ የቦታ ችግር ስላለባቸው ነው ገባሻል አሁን ግድግዳሽን ተጠቀሚበታለሽ ለምን እዚህ ጋር አሁን እዚህ ስታንድ ያለው ቦክስ ያለው ከምትቀመጭበት ነገር ሌላ ነገር ተጠቀሚበታለሽ ይሄኛውን ግን ግድግዳው ላይ አሁን ለምሳሌ እዚህ ጋር የምታዩ ምንድነው ተገጥሟል ማለት ነው ተገጥሟል እየጋገርሽበት ነው ከጨረሽ በኋላ ከዛ በኋላ ድጋሚ ደግሞ ይሄኛውን እንዲህ ብታጥጪው ሌላ ማቴሪያል ይመስላል እንጂ እንጀራ መሆኑን አያስታውቅም ማለት ነው ሌላ ነገር ነው የሚመስለው በተለጣፊ ምጣድ ደረጃ ማለት ነው ይሄን ይመስላል አሁን የራሱ ዋጋው ስንት ነው ብትይኝኛው 12000 ብር ነው የተሟሸ ነው ራሳችን መተን ነው የምንገጥመው ለሁለት አመት ዋስትና አለው ይሄን ይመስላል ተለጣፊ ምጣዱ ማለት ነው እና ይሄን ይመስላል አመሰግናችኋለሁ ሌላ ድጋሚ ደግሞ የምታዩቸው ቤታችን ሙሉ ናቸው ሌሎች እቃዎችም አሉ መፍጫዎች አሉ እየታዩ ነው ያው ከስተመር አንዳንድ ጊዜ የሚፈልጋቸው ነገር አጠቃላይ ያው አቢሲኒያ ምጣድ የቤት ምጣዶችና የቤት እቃ መሸጫ ድርጅታችን ምጣድን ጨምሮ የቤት እቃዎችን የሚፈልግ ሰው ካለ ድጋሚ ደግሞ ማግኘት ይችላል ሁሉ አለ ሁሉ ሙሉ ነው ከማንኪያ ጀምሮ እስከ ኦቨን ድረስ አለ ሁሉ ነገሮች አሉ ማለት ነው ከትንሹ ጀምሮ እስከ ትልቁ ለማለት ፈልጌ ነው ስለሆነ የምትፈልጉት ነገሮች ሁሉ እዚህ ጋር አለ የስጋ መፍጫ ብቲ የጁስ መፍጫዎች ብቲ በሳይዝ እና በኳሊቲ ነገሮች ናቸው በእነሱ ላይ ዋስትና እንሰጣለን ራሳችንን ከዱባይ የምናመጣቸው እና ኦሪጂናል እቃዎች ናቸው አቢሲኒያ ምጣድ ማለት ይሄን ይመስላል ድርጅቱ ማለት ነው በጣም አሪፍ ዳይት ብዙ አሪፍ ምጣዶችን የተለያዩ የቤት እቃዎችን ማሳይተናል እነዚህ እቃዎች ደግሞ ለሚፈልግ አድራሻና ስልክ ቁጥር እንደዚህ ኦኬ ጥሩ አድራሻችን መገኛችን ቁጥር 1 ሰሚት ፍየል ቤት መገኛችን ነው ቁጥር 2 ድጋሚ ደግሞ ቦሌ መድኃኒዓለም ቤተክርስቲያን አካባቢ ላይ ሁለተኛ ብራንቻችን እዛ ነው ሁለተኛ ነገር ድጋሚ ደግሞ የስልክ አድራሻ ለሚፈልጉ ሰዎች ደግሞ ስልክም አለን ስልክ ቁጥራችን 09 11 61 98 97 ይሄ የስልክ ቁጥራችን አንደኛው ነው አሊያም ድጋሚ ደግሞ በዚህ ማግኘት የሚያስቸግራቸው ነገር ከሆነ ተጨማሪ ደግሞ ስልክ ደግሞ አለን 09 02 99 44 08
በሁለቱ ስልኮች ላይ ቢደውሉልን ማግኘት ይችላሉ። በዋትስአፕም ሆነ በቴሌግራምም በስልክም ቢደውለው ማግኘት ይችላሉ ማለት ነው። ይሄን ይመስላል ማለት ነው። እሺ መልካም እናመሰግናለን በጣም። እሺ ተመልካቾች ስትከታተሉት የነበረው ፕሮግራም ይሄን ይመስል ነበር። እንደተመለከታችሁት እንግዲህ ጥራት ያላችሁ የተለያዩ ኦሪጂናል የእንጀራ ምጣዶችን አሳይቻችኋለሁ። ማዘዝ የምትፈልጉ ከታች በማስቀምጠው ስልክ እየደወላችሁ ማዘዝ ትችላላችሁ። ሳምንት በሌላ ዝግጅት እስከምንገናኝ ድረስ ቸር ሰንብቱ።